ጤና ይስጥልን ተመልካቾች እንደምን ቆያችሁ እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ እያልን ከጌዲዮ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል። ዜናዎቹን እየመራው አብሬያችሁ ቆየው ብሌን ተገኔ ነኝ። አብራችሁን ቆዩ። በቅድሚያም ማረስተ ዜና የተቀናጀ የግብርና ልማት ስራ እየተከናወነ መሆኑን የጌዲዮ ዞን ዋና አስተዳደር ዶክተር ዝናቡ ወልዴ አስገነዘቡ። የአድዋ አደራ አንድነት ሉዓላዊነትን ማንሰራራት በሚል መርህ ሐሳብ 130ኛው የአድዋ ድል በዓል በዲላ ከተማ በድምቀት ተከበረ። ፕሬዝዳንት ዶናልድ ትራምፕ ይህንን ሁኔታ ተከትሎ የኢራን ሕዝብ ሀገሩን እንዲከበር ጥሪ ያቀረቡ ሲሆን ኢራን ያጸፋውን ጥቃት የምትሰነዝር ከሆነ ግን ታይቶ የማይታወቅ ምላሽ እንደሚሰጡ በድጋሚ አስገንዝበዋል። ከስፖርታዊ መረጃዎቻችን በለንደን ደርቢ አርሰናል ቼልሲን አስተናግዶ 2-1 አሸነፈ። ተመልካቾች እኝንና ሌሎች ጉዳዮችን በዝርዝር ዜናዎቻችን እንመለከታለን። በቅድሚያ አጫጭር ዜናዎችን እናስቀድም። አብራችሁን ቆዩ። ዛሬ በመላው አፍሪካና በጥቁር ህዝብ ላይ ጨልሞ የነበረው ሰማይ ፀሐይ የፈነጠቀበት ቀን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያ ድንበሯን ገፍቶ ሉዓላዊነቷንና የህዝቧን ነጻነት የደፈነው የወራሪውን ጦር በአድዋ ተራሮች ድል የነሳችበት ለ3000 ዓመታት ያልተደፈረ ስልጣኔዋን ያጸናችበት ቀኗ ነውም ብለዋል። ተከብረን የምንኖርባት ኢትዮጵያ ከድንቅ ስልጣኔና ታሪክ ጋር ከነታላቅ ክብሯ በደም መስዋዕትነት ላስከበሩ አባቶቻችን ክብር ይገባቸዋልም ነው ያሉት። ዛሬ የምንኖረው ኢትዮጵያውያን አባቶቻችንና እናቶቻችን ሞተው ያቆሙልንን ሀገር በአንድነት በፍቅር በመኖር ልናስቀጥል ይገባል ሲሉም አስገንዝበዋል። ከነሱ ተምረን ድህነትና መከፋፈልን ኋላ ቀርነትን አሻፈረኝ በማለት ኢትዮጵያን ወደ ብልጽግና ልናሻግር ይገባል ያሉት ጠቅላይ ሚኒስትሩ ኢትዮጵያ ከሆነቹ በላይ ታላቅ የምትሆንበት ጊዜ ሩቅ አይሆንም ሲሉ አጽንኦት ሰጥተዋል። ዘገባው የፋና ሚዲያ ብሮድካስት ነው። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መርህ ቃል በድምቀት ተከበረ። በዓሉ ላይ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ አድዋ የኢትዮጵያ የአንድነት የጀግንነት ታላቅ ተምሳሌት መሆኑንም ገልጸዋል። ከንቲባዋ ባስተላለፉት መልእክት የአድዋ ጀግኖች ልዩነታቸውን ወደ ጎን ትተው በሉዓላዊና በብሔራዊ ክብር ላይ በመተባበራቸው ኢትዮጵያን የማትደፈር ሀገር አድርገው አጽንተዋታልም ብለዋል። ዛሬ እኛ የዚህ ዘመን ትውልድ ልዩነታችን በውይይት በመፍታት ለብሔራዊ ጥቅም ዘመቆምም ይገባናል ሲሉ አሳስበዋል። የአሁን ዘመን አርበኝነት በልማት ስራዎች መታየት እንዳለበት የጠቀሱት ከንቲባዋ እንደ ታላቁ የህዳሴ ግድብ፣ የአረንጓዴ አሻራና የስንዴ አብዮት ያሉ ግዙፍ ፕሮጀክቶች የአዲሱ ዘመን የአድዋ ድሎች ናቸውም ብለዋል። አክለውም በኢፍትሐዊነት የተዘጋውን የባህር በር በማስከፈት የተጀመሩ የከተማ ትራንስፎርሜሽን ስራዎችን በማሳካት የኢትዮጵያ አይቀሬ ብልጽግናን ለማረጋገጥ በቁርጠኝነት መነሳት እንደሚገባም አሳስበዋል። ዘገባው የኢትዮጵያ ብሮድካስት ኮርፖሬሽን ነው። ተመልካቾች እየተከታተላችሁ ያላችሁ ዜና ሰባታችን ነው። አሁን ደግሞ ለትንታኔ ወደ በረጥናቸው ዜናዎቻችን እናልፋለን። አብራችሁን ቆዩ። የተቀናጀ የግብርና ልማት ስራ የተከናወነ መሆኑን የጌዲዮ ዞን ዋና አስተዳደር ዶክተር ዝናቡ ወልዴ አስገነዘቡ። ባለፉት 6 ወራት ምርትና ምርታማነትን ለማሳደግ አበረታች ስራ መከናወኑን አስተዳደሩ ለምክር ቤት ባቀረቡት ሪፖርት አመላክተዋል። ይልማ አበበ ተጨማሪ አለው። የምግብ ዋስትናን ለማረጋገጥ በእንሰት ልማት ሰፊ ስራዎች ከተከናወኑት መካከል ከ1 ሚሊዮን በላይ የእንሰት ቆረጣ ለዘር ብዜት ስራ ማከናወን መቻሉን የገለጹት ዶክተር ዝናቡ በተፋሰስ ልማትም 12881 ሄክታር በሰብል ምርት ሊሸፈን መቻሉንም አንስተዋል። በቴክኖሎጂ በታገዘ እንዲለማ የታቀደው መሬት ማልማት መቻሉንም አስረድተዋል። በእንስሳት እርባታና በማር ምርት የተጀመረው ስራዎችን በተቀናጀ መልክ በቀጣይ የአርሶ አደሮችን ተጠቃሚነትና ከዘርፉ የሚጠበቀውን ኢኮኖሚ ማመንጨት በሚቻል መልኩ የተጀመረውን ስራ በማስቀጠል በትኩረት እየተሰራ ነው ብለዋል። ምርታማነትን የቡና ምርትና ምርታማነትን ለመጨመር ሰፊ ስራዎችን ነው እየሰራን ያለ ነው ማለት ነው። በአሁኑ ሰዓት ላይ አንዱ ከዚህ በፊት አርሶ አደራችን የቡና ጉንደላን ነበረ በደንብ ኤክስቴንድ እያደረገ የነበረው። በአሁኑ ሰዓት ላይ ቡና ጉንደላ ሳይሆን የቡና ነቅሎ ወደ መተካት አርሶ አደራችን እየተሸጋገረ ነው ያለው ማለት ነው። ይሄ በባለቤትነት አርሶ አደሩን በጋራ በማሳመን የጀመርናቸው ስራዎች በአሁኑ ሰዓት ላይ የቡና ምርትና ምርታማነት በፊት ከነበረበት ወደ 6 ሄክታር ኦን አቨሬጅ
ወደ 11.9 ሄክታር ማሳደግ ችለናል ማለት ነው። ይሄ ብቻ ሳይሆን በሞዴል አርሶ አደራችን ላይ ወደ 18 ኩንታል ፐር ሄክታር እያገኘን ነው። ከዚህ በላይ ማግኘት የምንችልበት ኦፖርቹኒቲ ደግሞ አለ። የሌሎች ሀገሮችንም ተሞክሮ ቡና አምራች ሀገሮችንም ተሞክሮ በመውሰድ ባለን ዝርያ እንዴት አድርገን ነው ምርታማነት የምንጨምረው የሚለውን ሰፊ ስራ እየሰራን ነው ማለት ነው። ከዚህ ሁለተኛ ዋና የህዝባችን መሰረት የሆነው የእንሰት ነው። ስለዚህ እንሰትንም በተመለከተ የእንሰት ምርትና ምርታማነትንም ለመጨመር በአጭር ጊዜ ውስጥ እንሰትን እንዴት አድርገን ነው ሃርቨስቲንግ ፐሬድ መቀነስ የምንችለው ብለን የሰራናቸው ስራዎች በዛ አመትም የተሻለ አፈጻጸም መፈጸም ችለናል ማለት ነው። ስፔሻሊ ለዚህ ለ2018 በሁለተኛ ሩብ አመት ላይ ከምናዘጋጀው አንዱ 2018 ለማዛወር ተከላ የሚያስፈልግ የእንሰት ችግኝ ነው። ይሄ ላይ አሁን በእጃችን ላይ 62 ሚሊዮን የእንሰት ችግኝ በቂ ዝግጅት አድርገናል ማለት ነው ለማዛ ተከላ። እንደ ዞን የጀመርነው ኢኒሼቲቭ 100 የእንሰት ችግኝ ለአንድ አርሶ አደር ኢኒሼቲቭ አለ። ይሄ በዚህ ኢኒሼቲቭ መላው የዞናችንን ህዝብ አድሬስ ለማድረግ ሰፊ ስራዎችን እየሰራን ነው ያለ ነው። የወተት የአሳና የዶሮ ምርት ከምግብ ዋስትና ባሻገር በሰፊው ለገበያ ማቅረብ በሚቻል መልኩ መሰረት እየያዘ እንደሆነም አብራርተዋል። የቡና ምርታማነትን በተመለከተ አዳዲስ የቡና እርሻ ማስፋት 3150 ሄክታር መሬት ተከላ ከ5 ሚሊዮን በላይ የቡና ችግኝና በቂ የኮምፖስት ዝግጅት መደረጉንም አስተዳዳሪው አክለዋል። 85330 ቶን ቡናም በ6 ወራት መሰብሰብ መቻሉን የተገለጸ ሲሆን አርሶ አደሮቹ የቁጠባን ባህል አብሮ እንዲያሳድጉ የማድረግ ስራም እየተከናወነ እንደሆነም አንስተዋል። ሩብ አመት አንዱ ትልቁ ፎከስ ያደረግ ነው በዞናችን ውስጥ የመሬት ጥበት አለ። ይሄንን የመሬት ጥበት የተቀናጀ የግብርና ልማት ስራ ላይ ፎከስ ማድረግ ያስፈልጋል። ቡና አለ፣ እንሰት አለ፣ ቀጥሎ የሚመጣው ቅመም ላይ እንዴት አድርገን እንስራ፣ ለዚህ ምን መልካም አጋጣሚዎች አሉ የሚለውን በዞናችን ውስጥ የሚገኙ ከ47 በላይ የሚሆኑ ወንዞችን ልየታ በማድረግ እነዛን ወንዞችን ተከትለን አንዱ የቅመማ ቅመም ስራ ኤክስቴንድ ማድረግ ነው። ሁለተኛ የፍራፍሬ ልማት ስራ ኤክስቴንድ ማድረግ ነው። ይሄ ላይ ሲሪየስሊ በምክር ቤት ደረጃም ሲሪየስ የሆነ ዳይሬክሽን አስቀምጠን መግባባት የፈጠርንበት ሂደት አለ። እንደ አጠቃላይ አሁን ያለው የግብርና ልማት ስራ አንዱ ትልቁ የትኩረት አቅጣጫችን ነው ማለት ነው። 400 ሺህ የሚጠጉ የተለያዩ የፍራፍሬ ችግኝ ተከላ መከናወኑን የጠቆሙት ዶክተር ዝናቡ በቀሪው ግማሽ ዓመት የታቀደው ስራ በብርቱ ትኩረት እና አጽንኦት ለመፈጸም እንደሚሰራም አሳስበዋል። በምክር ቤቱ በቀረበው ሪፖርት ላይ የምክር ቤት አባላት የተለያዩ ጥያቄዎችንና አስተያየቶችን አንስተዋል። የአባላቱን አስተያየት ይልማ አበበ አዘጋጅቶታል። ዛሬ እየገመገምን ያለነው የ6 ወር የዞኑን የ6 ወር የአስፈጻሚን የዕቅድ አፈጻጸም ሪፖርት ነውና ይሄን ሪፖርት ስናይ በየዘርፉ ያለው የዕቅድ አፈጻጸም በጣም ጥሩ በሚባል መልኩ የተፈጸሙበትን ሁኔታ እናያለን። ትልቁ ስራ እንደዚህ ዞን የግብርና ስራ ነው። በዋናነት አብዛኛው ህዝብ አርሶ አደርም ከመሆን የተነሳ ብቻም አይደለም እዚህ አካባቢ እንደ ሀገርም እንደ ክልልም የሚታወቀው ቋሚ የሆኑ ሰብልን የሚያመርት አካባቢ ነው፣ እንደነ እንሰት እንደነ ቡና። ስለዚህ በዚህ የምክር ቤት ግምገማም በተለይ ከገጠር ልማት ስራዎች ከግብርና ስራዎች በጣም ትኩረት ተሰጥቶ የሚገመገመው የቡና ምርትና ምርታማነት ነው እና ለዓለም ገበያ የቀረበው ከታቀደው አንጻር ምን ያህል ነው፣ ምርትና ምርታማነት ውስጥ ምንድነው የሚመስለው፣ በአርሶ አደር ደረጃ ምን ለውጥ መጣ የሚለውን ነገር በደንብ ይገመገማልና ይሄ በዋናነት በተለይ እዛ አካባቢ የነበረውን የቡናን ምርትና ምርታማነት ወደ ተሻለ ደረጃ ለማምጣት በርካታ ስራዎች ተሰርተዋል። ይሄ ምንድነው እዚህ አካባቢ የቆዩ ያረጁ ዛፍ የነበሩ ቡናዎችን በመንቀል ሙሉ በሙሉ በመንቀል ሌሎች የተሻሻሉ አዳዲስ የቡና ዝርያዎችን የመትከሉ ስራ ላይ ዞኑ በጣም ተሻግሯል ብሎ መገምገም ይቻላል ከአምና ዘንድሮ። ስለዚህ ከዚህ አንጻር እነዚህ የተሻሻሉ የቡና ዝርያዎች ምርትና ምርታማነትን በጣም የሚያሳድጉ ናቸው። በዚህ ልክ አርሶ አደሩ ጋም የመጣውን እርካታ ስናይ እጅግ በጣም አበረታች ነው። በዚሁ በምክር ቤትም በሚሰጡ አስተያየቶች ወደ ታችም ስትወርድ የምታያቸው በአካል የምታያቸው ጉዳዮች ናቸው። ስለዚህ ይሄ በጣም ውጤታማ ስራ ተሰርቷል። የአርሶ አደሩን አስተሳሰብ በመቀየር ምርት የማይሰጠውን ቡና እንዲቀይር በማድረግ አብዛኛው አርሶ አደር
አስተሳሰቡ ተለውጧል ጌዲኦ ላይ ማለት ነው። ከዚህ በፊት በጣም አስቸጋሪ ሁኔታ ነው የነበረው። ያን ቡና ላለመንቀል የነበረው ተግዳሮት ቀላል አልነበረምና ይሄንን አስተምሮ የተሻሻለውን ዝርያ ችግኝ አቅርቦ አርሶ አደሩ የተሻለ ምርት የተሻለ ገንዘብ እንዲያገኝ የማድረግ ስራ እጅግ በጣም በስፋት የሚሰራ ስራ ነው። በዚህ ላይ የተሻገረ ውጤት አለ። የዘንድሮንም አፈጻጸም ስናይ እጅግ በጣም አበረታች ነው። ዛሬ ላይ ያካሄድነው የጌዲኦ ዞን የ2018 የግማሽ ዓመት አፈጻጸም ነው። አጠቃላይ መንግስታዊ ስራዎች ነው የተገመገሙ። በዚህ በመንግስታዊ ስራዎች እንደ ምክር ቤት በበጀት አመቱ መንግስት አካላት የሚሰራቸውን ስራ ግብ ይፈራረማል ማለት ነው። ግብ ከተፈራረመ በኋላ በምክር ቤቱ ምን ተሰራ የሚለውን ነገር ምክር ቤቱ ይገመግማል። ከዛ መነሻ አንጻር የአስፈጻሚ አካላት በግብ የወሰዳቸው ነገሮች የፈጸመባቸው ፓርቶች እንዳሉ አይተናል። አንዱ እንደ ግብ የተወሰደው በግብርና ስራዎች ነው። በግብርና ስራዎች በዚህ 6 ወር አፈጻጸም የተሰሩ ስራዎች እጅግ በጣም አፕሪሺየት የሚደረጉ ናቸው። በጣም ጥሩ ስራ ተሰርቷል ብለን ነው የገመገምነው። በተለይ ዞኑን በምግብ ራሱን ከመቻል አንጻር በእንሰት በቡና በአጠቃላይ በእንስሳት ምርት በማር ምርት በዶሮ ምርት የተሰሩ ስራዎች እጅግ በጣም አበረታች ናቸው ብለን ነው ያሰብነው። እንደ ሀገርም ካስቀመጥነው ኢኒሼቲቭ አንጻር ማለት ነው። በተመሳሳይ ደግሞ እንደ ዞን ነባራዊ ሁኔታ ይሄን ወደ ራስ ቀይሮ የተሰራበት መንገድ እጅግ በጣም አበረታች የሆነበት መንገድ አለ። ሁለተኛ ደረጃ የገቢ ስርዓትን ነው ያየነው። ከቀረቡ አጠቃላይ ሪፖርት አንጻር ገቢ በግማሽ አመቱ ከተቀመጠው ግብ አንጻር ጥሩ የሚባል ገቢ አፈጻጸም ሂደት የታዩበት አንዱ ማሳያ ነው። ሌላ ስራ እድል ፈጠራ ነው። ስራ እድል ፈጠራም በተመሳሳይ ከተቀመጠው ግብ አንጻር ለበርካታ ወጣት ስራ እድል የተፈጠረበት መንገድ እንዳለ አይተናል። የንግድም ስርዓት ላይ ሀገራዊ ጫናዎችን ዓለማዊ ጫናዎችን ተቋቁሞ የህገወጥ ንግድን ተከላክሎ አጠቃላይ የገቢ ስርዓትን ያስተካከሉበት መንገድ እጅግ በጣም ጥሩ ነው። በጤናም በማህበራዊ ዘርፍም ሲታይ ጤና ላይ ትምህርት ላይ የወጣቶች አጠቃላይ ማህበራዊ በምንላቸው ዘርፎች ላይ ከተቀመጡ ግቦች አንጻር ጤና ላይ ጥሩ ስራ ጅምር ስራዎች ተሰርቷል። ትምህርትም ላይ ተደራሽ ከማድረግ አንጻር በተመሳሳይ ደግሞ ግብአትም ከማቅረብ አንጻር የተሰሩ ስራዎች እጅግ በጣም አበረታች እንደሆኑ ያየነው። በ6 ወር ላይ በሁሉም ሴክተሮች የተከናወኑ ዋና ዋና አንኳር ጉዳዮችን በዝርዝር ለምክር ቤቱ አቅርበዋል። ካቀረባቸውም አብዛኛው የልማት ስራዎች፣ የመልካም አስተዳደር ስራዎች እንዲሁም የኢኮኖሚ ዙሪያም ላይ የተከናወኑ አንኳር ጉዳዮች ቀርበዋል ለምክር ቤቱ። ለአብነት ያ ዞናችን በአብዛኛው በግብርና የሚተዳደሩ አርሶ አደሮች የሚኖሩባቸው ዞኖች ከመሆኑም ጋር ተያይዞ በግብርና የተሰሩ ዋና ዋና ተግባራት ለምክር ቤቱ ቀርበዋል። ክቡር አስተዳደራችን በጣም በአጽንኦት ካነሷቸው ጉዳዮች የቡና ምርታማነት ከዚህ በፊት ከምንገመግመው በበለጠ በሄክታር ወደ 11 ኩንታል ፐር ሄክታር አካባቢ እንደተገኘ እንዲሁም በሞዴል አርሶ አደሮች ደግሞ ከ18 ኩንታል አካባቢ በሞዴል አርሶ አደሮች እንደተገኘ እነዚህ ጉዳዮች ተነስተዋል። በሌሎችም በትምህርት ስራም በጤና ስራም በጣም አበረታች ውጤቶች እንደተመዘገቡ በማህበራዊ ዘርፍም በዚህ ከደራሮ በዓል ጋርም አስመልክቶ ከባህላዊ ከሾንጎ አንስቶ እስከ ፌዴራል እስከ ሸራተን አዲስ የተከበረበትን ዋና ዋና ጉዳዮችን በደንብ ለምክር ቤቱ ያቀረበበት ሂደት ነው ያየነው። የሚመለከተውን አካል በማስተባበር ለምሳሌ ህዝቡ የልማቱ ተጠቃሚ እስከሆነ ድረስ በልማቱም ግንባር ቀደም ተሳታፊ መሆን መቻል አለበት። መንግስት ብቻውን ልማትን ሊያረጋግጥ አይችልም። ስለዚህ በተጀመሩ የኮሪደር ልማት ስራዎችም ቢሆን ህዝቡ ተባባሪ ተሳታፊ መሆን መቻል አለበት። አሁን የቱሪዝም ልማትም እንደዞን የቱሪዝም መስህብ ቦታዎች አሉ። እንደዞንም በዩኔስኮም የተመዘገቡ የመልክዓ ምድር ሳቢ የሆነ መልክዓ ምድር አለ። ከዛም ባሻገር የተለያዩ የቀደምት አባቶቻችን ያስቀመጡልን ቅርሶች አሉ። እነዚህን የተለዩ ሳይቶች አካባቢም ያሉ የኢንፍራስትራክቸሮችን እነዚህ መሰረተ ልማት ስራዎችን በደንብ ቢሰራ ከዛም የምናገኘው ዞኑም ከተማውም ሊያድግ የሚችልባቸው የገቢ ምንጭም ስለሆኑ የቱሪዝም ልማቶች ጌዲኦ ምድሯ ራሱ ሳቢ ነች። እኛ ውስጥ ስላለንበት በእጅ የያዙት ወርቅ ከመዳብ አይቆጠር እንደሚባል ለኛ ምንም አይመስለን። ነገር ግን ያለንን እግዚአብሔር የሰጠንን ይሄንን መልክዓ ምድር የራሳችንን እውቀትና ደግሞ የራሳችንን እፈርት ጨምረንበት በደንብ ሳቢ ማድረግ ብንችል
ጥሩ ልማት ልናረጋግጥ እንችላለን የሚል ነገር አለ። እንዲሁ በየዘርፉ ያሉ ልማቶችን እያንዳንዱ ሰው ልማቱ የኔ ነው እኔ ራሴ በዞን ውስጥ ያለው ልማት እንዲረጋገጥ እኔ ራሴ አንዱ ኃላፊነት ያለኝ ሰው ነኝ ብሎ እያንዳንዱ ሰው ቢያስብ የተጀመረውን ልማት የማናስቀጥልበት ምክንያት የለም። እኔ ለምሳሌ እነዚህን አነሳዋቸው እንጂ በሁሉም ዘርፎች እንደዚህ አይነት ስራዎችን ብንሰራ የተሻለ ደረጃ እንደርሳለን ብዬ አስባለሁ። የአድዋ አደራ አንድነት ለሉዓላዊነት ማንሰራራት በሚል መርህ ቃል 130ኛው የአድዋ ድል በዓል በዲላ ከተማ በድምቀት ተከበረ። 130ኛው የአድዋ ድል በዓል በደቡብ ኢትዮጵያ ክልል የዲላ ክላስተር ተቋማት፣ የዲላ ከተማ አስተዳደርና የጌዲዮ ዞን አስተዳደር በጋራ በመሆን በድምቀት አክብረዋል። ደመላሽ ጉልማ ዝርዝር አለው። ከ130 ዓመታት በፊት የካቲት 23 ቀን 1888 ዓ.ም ዓለምን ያስገረመና የታሪክን አቅጣጫ የቀየረ ታላቅ ክስተት በሰሜን ኢትዮጵያ ተራሮች ላይ የተፈጸመ ድል ነው። ኢትዮጵያውያን በጀግንነት በአንድነትና በማንነት ዘመናዊ የጦር መሳሪያ የታጠቀውን የፋሽስት ጣሊያን ወራሪ ጦር ድል በማድረግ የአውሮፓውያንን የቀኝ ግዛት ህልም በአድዋ ምድር ላይ የቀበሩበት የድል በዓላችን ነው። በበዓሉ ላይ የክብር እንግዳ በመሆን የተገኙት የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳደር ማዕረግና የዲላ ክላስተር አስተባባሪ የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ እንደገለጹት የአድዋ ድል አንድነትንና ነጻነትን የሚያጎላ እንዲሁም ለመላው ጥቁር ህዝቦች እንደ አርያ የሚጠቀስ ታላቅ ታሪክ ነው ብለን እንደ መታሰቢያ አውርተን የሚያበቃ ታሪክ አይደለም በማለት ተናግረዋል። ዛሬ 130ኛ ዓመቱን ታሳቢ አድርገን ወይም መታሰቢያ ስናከብር መውሰድና ለቀጣይ ስንቅ አድርገን መማር ያለብን በርካታ ጉዳዮች እንዳሉን ይታወቃል። አድዋ የታሪካችን መዘከሪያ ወይም ማስታወሻ ብቻ ሳይሆን አድዋ የወደፊት ትልማችን፣ የወደፊት እቅዳችን፣ የወደፊት ኢትዮጵያችንን የምንገነባበት ከቀድሞው ትምህርት ወስደን ሰንቀን ኃይል፣ ጉልበት፣ ዕውቀት አከማችተን ጉልበታችንን ለተሻለ ውጤት አዘጋጅተን የምንነሳበት እጅግ በጣም የታመቀ የኃይል ምንጫችን ነው። ይህ ድል የኢትዮጵያ ብቻ ሳይሆን የመላው አፍሪካና የዓለም የጥቁር ህዝቦች የክብር እና የእምቢተኝነት አርማ ነው። ዛሬ ይህን ታላቅ በዓል ስናከብር አባቶቻችንና እናቶቻችን ያስተማሩንን የአንድነት ትርጉም እንዲሁም ለሀገር የሚከፈል ከፍ ያለ መስዋዕትነት በድጋሚ ልናስብበት ይገባል። በብልጽግና ጉዟችንም ላይ ይህ በዓል ትልቅ ስንቃችን ነው በማለት የአድዋ ድል ሀገራችን ኢትዮጵያ ከመበታተን ተርፋ በአንድነትና በህብረት መቆም እንድትችል ያደረገ የአድዋ ድል ነው በማለት ተናግረዋል። ሀገራችን ኢትዮጵያ በህብረ ብሔራዊነት እና በአንድነት መካከል ሰፋ ያለ ችግር ያለባት ሀገር ናት። ህብረ ብሔራዊነትን ከአንድነት ጋር አጣጥሞ ኢትዮጵያን ሀገር አድርጎ ማጽናት ሀገር ብቻ ሳትሆን እጅግ ባለችበት አህጉር ውስጥም በዓለምም ተጽዕኖ ፈጣሪ ሀገር እንድትሆን ካደረጉን አንዱና ዋነኛው ታሪካችን የአድዋ ድል ነው። በአድዋ ላይ የተቀናጀነውን ድል ዛሬ የዛሬው ትውልድ በተመሳሳይ የሚጠበቅበት በርካታ የድል ዘርፎች አሉት። በኢኮኖሚ ያሉንን ችግሮች መፍታት መቻል አለብን። በኢኮኖሚ ላይ ያለውን ችግር እዚህ ያለን ወጣቶች ከዚህ አዳራሽ ውጪ ይሄንን ፕሮግራም የምንከታተል ኢትዮጵያውያን በሙሉ ችግሮቻችን ላይ ብቻ ሳይሆን ኢኮኖሚያችንን ከምንም ጊዜ በላይ ለማሳደግ ባለንበት ዘርፍ ውጤታማ መሆን የግድ ነው የሚለው ማለት ነው። ኢኮኖሚ ማደግ የሚችለው ሁሉም ዜጎች ባሉበት ቦታ ትርፋማና ውጤታማ መሆን ሲችሉ ነው። ለገበያ ማምረት ሲንችል ብቻ ነው። ለገበያ ማምረት ብቻ ለሀገር ገበያ ሳይሆን ከሀገር ውጪ ላለ ገበያ ማምረት ሲንችል ብቻ ነው። ከአህጉር አልፈን በዓለም ላይ ተወዳዳሪ መሆን ሲንችል ብቻ ነው። ውጤታማና ትርፍ አምራች በሀገር ላይ ትርፍ አምራች ወጣት በሀገር ላይ ቁጥሩ ሲሰፋ ብቻ ነው። ወጣቱ ማምረትን ብቻ ሳይሆን ትርፍን አምርቶ ከሀገር አልፎ ከሀገር ውጪ ባሉ ገበያዎች ላይ መታየት ሲጀምር ብቻ ነው።
ስለዚህ ውጤታማነት የሚለካው ከራስ አልፎ ለገበያ ከገበያም አልፎ ለዓለም ገበያ ማምረት ሲቻል ብቻ ነው። በመድረኩ ላይ የመወያያ ሰነድ በዲላ ከተማ ሬጂዮ ፖሊስ ምክትል ከንቲባ አቶ ታሪኩ በየነ አኩሪ ታሪክ ወደ ብሩህ አድማስ በሚል ርዕስ ቀርበዋል። የአድዋ ታሪክ የጥቁር ሕዝቦች አንድነታቸውን ያሳዩበት አኩሪ የድል በዓል የተበሰረበት ቀናችን ነው በማለት ተናግረው ከኢጣሊያን ያላግባባን አንቀጽ 17 ኢትዮጵያን ለኢጣሊያ መንግስት ተገዢ እንድትሆን የሚያስገድድ ስለነበር ንግስቲቱ ንጉስ ይስማ ብለው ወደ ፍርድ ቤት እንኳን ቢኬድ መስማማት ባለመቻሉ ሉዓላዊነታችንን አናስደፍርም በማለት ወንድ ሴቱ ዘምተው የሀገርን አንድነት አስጠብቀዋል ብለዋል። በተለይ በውሉ መሰረት እንደምታወቀው የውጫሌ ውል ላይ ካሉት 20 ነጥቦች መካከል የአንደኛው የ17ኛው አንቀጽ ማለት ነው ዝርዝር ማንሳት ስለማንችል ይሄ ማለት የኢትዮጵያውያን ጉዳይ በውጭ ኮሚኒኬት ሲደረግ ግንኙነት ሲደረግ በኢጣሊያን በኩል ብቻ ነው ማለፍ ያለበት የሚለውን እኛ እንቀበልም ነው ኢትዮጵያውያን። ይሄን አንቀበልም እና በመቀበል መካከል ያለው ያለ መግባባት ነው አንዱ። አድዋ የኢትዮጵያ ድል ለአፍሪካውያን የተስፋ ብርሃን የታየበት እምቢ ባርነትን ብሎ በወኔ እንዲነሱ ያደረገ በዓል ነው። በዓሉን እያከበርን አንድነትና ለልማት መትጋት ይገባል በማለት የበዓሉ ተሳታፊዎች አስተያየት ሰጥተዋል። የዘንድሮ በዓል ሲከበር ካለፈው ታሪክ በመማር ለወደፊት አዲስ ምዕራፍ መክፈት እንደሚገባም ተናግሯል። ሰዎች አንድነታቸው እነ ራስ አሊን እነ ደጃች ባልቻን በተመደቡበት ባሉበት አዎን ብሎ በተሰማሙበት ከታች ያለውን ሕዝብ በማስማማት አንድነቱ መጣ፣ ኃይሉ ተሰበሰበ። ያ ኃይል ነው ዛሬ አድዋ ብለን ለዚህ ትውልድ ለማስተላለፍ የምንችለው። በበዓሉ ላይ የሃይማኖት አባቶች፣ ጥሪ የተደረገላቸው የክልልና የወረዳ አመራሮች፣ የዲላ ከተማ ነዋሪዎች በተገኙበት የ130ኛው የአድዋ ድል በዓል በድምቀት ተከብሯል። የአድዋ ድል በዓል ለኢትዮጵያውያን ብቻ ሳይሆን ለመላው ጥቁር ሕዝቦች የነጻነት የኩራት ተምሳሌት መሆኑን በይርጋ ጨፌ ሁለተኛ ደረጃ ትምህርት ቤት የታሪክ መምህራን ተናገሩ። መምህራኑ ይህንን የገለጹት 130ኛው የአድዋ በዓል ምክንያት በማድረግ ነው። ዝርዝሩን ምህረት አክሊሉ ተመልክተዋለች። በትምህርት ቤቱ የታሪክ መምህር የሆኑት አብርሃም ሾንጋ እንደተናገሩት አድዋ የጥቁር ሕዝቦች የድል ቀን በመሆኑ የአሁኑ ትውልድ ይህንን ታላቅ ታሪክ በትክክል ሊገነዘበው ይገባል። ታሪክን ማወቅ የሀገርን ማንነት ለመረዳት የመጀመሪያው እርምጃ መሆኑን መምህሩ በሰፊው አብራርተዋል። አድዋ ምናልባት በጥቁሮች ታሪክ ልበልሽ ወይም በአፍሪካውያኖች ታሪክ ውስጥ ኢትዮጵያውያን ብቻ ሳይሆን አፍሪካውያንም ጭምር የሚኮሩበትና ለአፍሪካውያን ትርጉም የሰጠ ትልቅ የድል በዓል ነው። ለኛ ደግሞ ለኢትዮጵያውያን ከቅድም እንዳልኩሽ ከሁሉ ማስበልጠን ማክበር የሚገባን ብዙ ነገሮችን መማር የሚገባን ትልቅ የድል ቀን ብቻ ሳይሆን የኢትዮጵያ ታሪክም ምናልባት መሰረት የጣለበት የድል ቀን ነውና የአሁኑ ትውልድ በተለይ በአንደኛው መቶ ክፍለ ዘመን በቴክኖሎጂ ዘመን የተወለዱ ትውልዶች ለታሪክ የሚሰጡት ቦታ እጅግ በጣም አናሳ። ታሪክን ለማወቅ የሚጓጓ የለም። ስለዚህ ዛሬ ከትላንት ይመጣል፣ ዛሬ ከሌለ ደግሞ ነገ አይኖርም። ስለዚህ የሀገራቸውን ታሪክ ጠንቅቆ ማወቅ ያስፈልጋል። ይህንን ለማወቅ ጉጉት ሊኖራቸው ይገባል። ምክንያቱም ለምሳሌ ያደጉ ሀገሮችን ስናይ ታሪካቸውን ጠንቅቆ ያወቁ ህዝቦች ናቸው። ስለዚህ ታሪክ ከሌለ ምንም ነገር የለም የሚሻገር ስለሆነ ማለት ነው። ስለዚህ አዲሱ ትውልድ የሀገራቸውን ታሪክ ጠንቅቆ ለማወቅ በብርቱ መጣር አለባቸው። መምህሩ አክለውም ትውልዱ ባለፈው ታሪክ ላይ ብቻ ተመርኩዞ ከመኩራራት ባለፈ ካለፈው ታሪክ በመማር ለሀገሩ የራሱን አዎንታዊ አሻራ ማሳረፍ እንዳለበት አሳስበዋል። ለዚህም ስኬት ብቸኛውና አስተማማኙ መንገድ ብሔራዊ አንድነት መሆኑንም መምህሩ በንግግራቸው አጽንኦት ሰጥተዋል። የአሁኑ ትውልድ ከዚህ ከአድዋ ድል ብዙ መማር መቻል አለበት። ለዚህ ኢትዮጵያውያን አንድነታቸውን ያሳዩበት፣ የተባበሩበት፣ በአንድ ክንድ በሰዓቱ የመጣውን ጠላት የመከቱበት ትልቅ ታሪካዊ የሆነ ድላቸው መሆኑን አውቀው ይሄ ትውልድ ያኔ አባቶች በወራሪዎች ላይ ነው ድል ያደረጉት። ስለዚህ የኛ ትውልድም ደግሞ
ጠንክሮ በመስራት በመተባበር ልዩነቶችን ወደ ኋላ በማለት ወደ ጎን በመተው ለሀገራችን አንድነት፣ ለሀገራችን ብልጽግና፣ ለሀገራችን እድገት ከአድዋ በመማርና ስናስበው ሰዓቱን ስናነሳ ምንም አይነት ኮሙኒኬሽን የሌለበት ዘመን ነበር። ስለዚህ ብዙ መሰረተ ልማቶች የሌሉበት ዘመን ነበር። ነገር ግን ስለ ሀገር በሚባል ጥሪ ሁሉም ተሞን የዘመተውና የአንድነታቸው ነው ድል እንዲያደርጉ የሚያደርገው። ስለዚህ የአሁኑ ትውልድ ከትላንት አባቶች በመማር ሀገራችንን በሚያውቁት ልክ በእውቀታቸው ልክ በመስራት በመተባበር ምናልባት ይሄንን ዘመን የሚያሻገር ትውልድ ሆኖ መሰራትና ከዛ ብዙ መማር እንዳለባቸው ነው የሚሰማው። በተያያዘም ሌላኛው የታሪክ መምህር ከፍ ያለው ብርሃኑ በበኩላቸው አድዋ የአባቶቻችንና የእናቶቻችንን ታላቅ ገድል የታየበት ደምና አጥንት ተከፍሎ የተገኘ ድል መሆኑን ገልጸዋል። ይህ ታሪካዊ ድል ኢትዮጵያውያን በጋራ ለሀገራቸው ሉዓላዊነት የቆሙበትና የሕዝቦች መተባበር ምን ያህል ኃይል እንዳለው ለዓለም ያሳዩበት ትልቅ የታሪክ ምዕራፍ መሆኑንም መምህሩ አብራርተዋል። አድዋ ለኛ ዛሬ በዛሬ እንትን የሚወራውና በዛሬው እንትን የሚወራው ትልቅ መሰረት ሆኖ ጥንት ጊዜ አባቶቻችን ትልቅ ስራ የሰርቶ ያለፉ እንዲሁ ደግሞ የዛሬ ትውልድ እንዲቀጥልና በዛሬው ጊዜ ደርሰን ሀገራችን በዚህ ሁኔታ ትውልዱ እንዲቀጥል ትልቅ ስራ ወይ ደግሞ ትልቅ የቤት ስራ የተሰራበት አድርጌ ነው የሚያስበው ማለት ነው። በመጨረሻም መምህራኑ በጋራ እንደገለጹት የአድዋ በዓል ሲታሰብ የአባቶችን ጽናትና መስዋዕትነት በማስታወስ ብቻ ሊወሰን አይገባም። ይልቁንም ያንኑ በአድዋ የታየውን የመተባበር የመደጋገፍ እሴትን ለዛሬቱ ኢትዮጵያ ግንባታና ለተሻለ ነገ መጠቀም እንደሚገባ መልእክታቸውን አስተላልፈዋል። ስለዚህ መጀመሪያ ራስን ከማወቅ ነው የሚጀምረው። ስለዚህ ኢትዮጵያን ጠንቅቆ ያላወቀ ሰው አፍሪካን አያውቅም። ምክንያቱም የአፍሪካ ትልቁ ነገር የተሰራው እዚህ ኢትዮጵያ ውስጥ ስለሆነ ማለት ነው። ኢትዮጵያን ያወቀ ሰው ነው አፍሪካን በደንብ ማወቅ የሚችለውና ስለዚህ እኔ ያሁኑ ትውልድ ሀገሩን ለማወቅ ቢጥር ኢትዮጵያ ምን ትመስላለች፣ እንዴት ነው የመጣችው፣ ማን ነው አጽንቶ ወደዚህ ያስተላለፈልን፣ ወደፊት ደግሞ ለዚች ሀገር ምንድነው ማድረግ ያለብን፣ እኛ የሚጠበቅብን ምንድነው ኃላፊነት የሚለው ነገር ትውልዱ ቢያቅና በዛው ልክ ቢንቀሳቀስ የተሻለ ነው የሚል ሀሳብና አስተያየት አለ። በፊት እኮ አባቶቻችን በአንድነትና በትብብር ነበር የራሳቸው ፍላጎት እያለ እንኳን የራሳቸው ፍላጎት ትቶ የሀገር ፍላጎት ይበልጣል ብሎ ነው በዛ እንትን መሰረት ያደረጉትና እኛም ደግሞ ምንድነው ለሀገር ህልውና ወይ ደግሞ ለሀገራችን በተሰማራንበት ሙያ በአንድነት በፍቅር በታማኝነት የምንሰራበት እያንዳንዳችን የምንሰራበት በኃላፊነት የምንሰራበት ቢሆን ብዬ መልእክቴን አስተላልፋለሁ ማለት ነው። የምትከታተሉ ዜና ሰባታችንን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ ይህን ሁኔታ ተከትሎ የኢራን ሕዝብ ሀገሩን እንዲረከብ ጥሪ ያቀረቡ ሲሆን ኢራን ያጸፋውን ጥቃት የምሰነዝር ከሆነ ግን ታይቶ የማይታወቅ ምላሽ እንደሚሰጡ በድጋሚ ዝተዋል። አዲሱ የኢራን መሪ የሚወስዱት የመጀመሪያ እርምጃ ዓለምን ወደ ከፋ ጦርነት ወይም ወደ አዲስ የታሪክ ምዕራፍ ሊመራ ይችላል ተብሎም ተሰግቷል። ለዓለም አቀፍ ትንታኔ ደመላሽ ጉልማ ዝርዝር አለው። Combat operations continue at this time in full force, and they will continue until all of our objectives are achieved. ዓለም በተለይም አረቡ ዓለም ተደናግጧል። ከላይ እሳት እየዘነበ ነው። ከዋክብትና ጨረቃ ሳይሆኑ ሮኬቶችና ሚሳኤሎች ቀኑን ሌሊት ሌሊቱን ቀን አስመስለውታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ጠቅላይ መሪ አያቶላ ሆመኒ አሜሪካና እስራኤል በቴሄራን ላይ ባደረሱት ጥቃት መገደላቸውን ተናግሯል። ፕሬዝዳንቱ በማህበራዊ ሚዲያቸው ላይ ባጋሩ ጽሑፍ ይህ ፍትህ ለኢራን ሕዝብ ብቻ ሳይሆን ለመላው አሜሪካውያንና ከበርካታ በዓለም ሀገራት ላሉ ሰዎች ሁሉ ነው ብለዋል። እስራኤል ቀደም ሲል ጠቅላይ መሪውን ሳይጨምር 7 ባለስልጣናት መግደሏን ስትገልጽ በአጸፋው ኢራን በመካከለኛው ምስራቅ ላይ ጥቃቶችን ጀምራለች። በዱባይ፣ ዶሃ፣ ባህሬን እና ኩዌት የአሜሪካ ጦር ሰፈር ባለባቸው አካባቢዎች የሚሳኤልና የድሮን ጥቃት ከፍታለች። ዶናልድ ትራምፕ ኢራናውያን መንግስትን እንዲረከቡ ሲሉም አሳስበዋል። በጥቃቱ በመላው ኢራን ከ200 በላይ ሰዎች መገደላቸውንም አልጄዚራ
እየዘገበ ነው። በ86 ዓመታቸው ሕይወታቸውን ያጡት ሆመኒ ግማሽ ክፍለ ዘመን ከምዕራቡ ዓለም ጋር ተፋልሟል ተብሎላቸዋል። ታላቁ አያቶላ ኢማም ሰይድ አሊ ሆመኒ ሕይወታቸው አልፏል የሚለው መረጃ ለሕዝቡ ይፋ ሲሆን ለተከታዮቻቸው ከባድ ስብራት ሆኖባቸዋል። አያቶላ ሆመኒ 86 ዓመታቸው ሲሆን በሁለንተናዊ መሪነት አገራቸውን ማገልገል የጀመሩት ከፈረንጆቹ 1989 አንስቶ ነበር። የእስላማዊ ኢራን መስራችና የመጀመሪያው አያቶላ ሮላ ሆመኒን ተክተው ነው ወደ ኢራን መሪነት የመጡት። የ1979ን የኢራን አብዮት ተከትሎ የሻህ አስተዳደር ከቴህራን ፖለቲካ ወጥቷል። አያቶላ ሆመኒ የአገሪቱን ጦር፣ የመንግስት ከፍተኛውን አስተዳደርና የመንፈሳዊ መሪነት ሚና ሲወጡ የነበሩ መሪ ነበሩ። አሜሪካና እስራኤል በሰነዘሩት መጠነ ሰፊ የአየር ጥቃት ከኢራን ከፍተኛ መሪ አያቶላ ሆመኒ በተጨማሪም ከፍተኛ የሀገሪቱ ጦር መኮንኖች መገደላቸውን የኢራን ይፋዊ የዜና ወኪል ኢርና ዘግቧል። የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም ሜጀር ጄኔራል አብዱል ራማ ሞሳቪ፣ የኢራን መከላከያ ሚኒስትር አዚዝ ናዝራዲ፣ የሆመኒ ከፍተኛ የደህንነት አማካሪ አለ ሻማኒ፣ የእስላሚክ አብዮታዊ ዘብ የምድር ኃይል አዛዥ መሐመድ ፓኩፑር መሞታቸው ነው የተገለጸው። ከነዚህ በተጨማሪ ሌሎች በርካታ ከፍተኛ የጦር አዛዦች የተገደሉ ሲሆን ስማቸው በሂደት ይፋ እንደሚደረግም ተጠቁሟል። ይህ ጥቃት የኢራንን ወታደራዊና ፖለቲካዊ መዋቅር ከፍተኛ ያናጋ ሲሆን ሀገሪቱ ያለ መሪና ያለ ከፍተኛ ወታደራዊ አዛዦች አስቀርቷታልም ተብሏል። ፕሬዝዳንት ዶናልድ ትራምፕ ይህንን ሁኔታ ተከትሎ የኢራን ሕዝብ አገሩን እንዲረከብ ጥሪ ያቀረቡ ሲሆን ኢራን የአጸፋ ጥቃት የምትሰነዝር ከሆነ ግን ታይቶ የማይታወቅ ምላሽ እንደሚሰጡም በድጋሚ ዝቷል። ቴህራን በድንጋጤ ቆማለች። ዓለምም ትንፋሹን ውጧል። ለ37 ዓመታት በኢራን እስላማዊ ሪፐብሊክ ላይ ፍጹም የበላይነትን ተቀናጅቶ የነበሩት ጠቅላይ መሪ አያቶላ ሰይድ አሊ ሆመኒ በ86 ዓመታቸው በአሜሪካና በእስራኤል የጋራ የአየር ጥቃት በቴህራን ጽህፈት ቤታቸው ውስጥ በሰማዕትነት ማለፋቸው መንግስታዊ ፕሬስ ቲቪ በይፋ አረጋግጧል። ከሳቸው ጋር ሴት ልጃቸው፣ የልጃቸው ባልና የልጅ ልጆቻቸው አብረው ተሰውቷል። እንደ አውሮፓውያን ዘመን አቆጣጠር በ1981 በተሞከረባቸው የግድያ ሙከራ ቀኝ እጃቸው ሽባ ሆኖ የተረፉት እኚህ ብረት ለበስ መሪ የካቲት 28 ቀን 2026 ላይ የህይወት ታሪካቸው በድንገተኛና አሰቃቂ ሁኔታ ተቋጭቷል። ሀገሪቱ ወደ 40 ቀናት የብሔራዊ ሐዘንና የቁጣ ማዕበል ውስጥ ገብታለች። የአያቶላ ሆመኒ መገደል መካከለኛው ምስራቅን ወደማይገመት የጥፋት አዘቅት እየገፋው ነው። የኢራን የጦር መሪዎች ለእስራኤልና ለአሜሪካ በታሪካቸው አይቶ የማያውቁትን ትምህርት እንሰጣቸዋለን በማለት የዛቱ ሲሆን ቃላቸውንም ወደ አሰቃቂ ተግባር እየቀየሩ ይገኛሉ። በርካታ የኢራን ሚሳኤሎች የእስራኤልን የአየር መቃወሚያ ስርዓቶች ጥሰው ቴል አቪቭ እና የተለያዩ ከተሞች እያመሰቃቀሉ ነው። በተመሳሳይ በቀጠናው የሚገኙ የአሜሪካ የጦር ሰፈሮችም የከባድ ጥቃት ኢላማ ሆኗል። ከዚህ ባለፈ ኢራን እስከ 30 በመቶ የሚጠጋው የዓለም የነዳጅ ዘይት የሚያልፍበትንና የዓለም ኢኮኖሚ የደም ስር የሆነውን የሆርሙዝ ሰርጥን መዝጋቷ ጦርነቱ ከቀጠናዊ ግጭት አልፎ ወደ ዓለም አቀፋዊ የኢኮኖሚ ቀውስ አሸጋግሮታል። ይሁን እንጂ እስካሁን በጦርነቱ አውድማ የታየው እጅግ አስደንጋጭ ክስተት የኢራን የአጸፋ ጥቃት ክብደትና እርምጃ ብቻ አይደለም። ይልቁንም ፈጽሞ ያልተጠበቀውና ዓለምን ጉድ ያሰኘው አሜሪካ በመካከለኛው ምስራቅ የሚገኙ ስትራቴጂካዊ አጋሮቿን እንደተጠበቀው መከላከል አለመቻሏና የእስራኤል ጦር ምን ያህል ተጋላጭ እንደሆነ በገሃድ መጋለጡ ነው። እያንዳንዱ በቀጠናው የሚገኝ የአሜሪካ የጦር ሰፈር በኢራን ሚሳኤሎች ሲደበደብና የላቁ የተባሉ መከላከያዎቻቸውን ሲጣሱ ዓለም በድንጋጤ ተመልክቷል። ይህ የሀያላኑ አቅም የፈተነ ክስተት አዲስ የጂኦፖለቲካዊ ትርምስን የፈጠረ ሲሆን ቻይናና ሩሲያ ከመስኮት ሆነው ይህንን የምዕራባውያን ድክመትና የቀጠናው መናጋት በንቃት እየተከታተሉ ይገኛሉ። ይህ የዓለም የኃይል ሚዛን መዛባት ለሁለቱ ሀገራት የራሳቸውን ስትራቴጂካዊ ጥቅም ለማስፋት ታሪካዊና ወደር የለሽ አጋጣሚ ፈጥሮላቸዋልም ነው እየተባለ ያለው። ሀገሪቱን በብረት መዳፍ ሲገዙ የነበሩት ሆመኒ ግልጽ የሆነ ተተኪ ሳያስቀምጡ ነው በድንገት የተለዩት። እንደ ቀድሞ ፕሬዝዳንት ኢብራሂም ራይሲ ያሉ ሊሆኑ የሚችሉ ተተኪዎች ከእንግዲህ በሕይወት በሌሉበትና ከጨዋታ ውጪ በሆኑበት በዚህ ወቅት አዲሱን የዕድሜ ልክ ጠቅላይ መሪ የመምረጥ ኃላፊነት የተጣለበት የባለሙያዎች ምክር ቤት በከፍተኛ የፖለቲካ ንዝረትና አለመረጋጋት ውስጥ ተዘፍቋል። በአንድ በኩል በእስራኤልና በአሜሪካ ላይ የተከፈተው የህልውና ጦርነት፣ በሌላ በኩል ደግሞ በቴህራን የተፈጠረው አስፈሪ የስልጣን ክፍተት የኢራን የውስጥ አንድነት ብሎም የቀጠናው እጣ ፈንታ እስካሁን
እስካሁን አልተወሰነም። አዲሱ የኢራን መሪ ማንነት የሚወሰዱት የመጀመሪያ እርምጃ ዓለምን ወደ ከፋ ጦርነት ወይም ወደ አዲስ የታሪክ ምዕራፍ ሊመራ ይችላል። እስከዚያው ግን በመካከለኛው ምስራቅ በጭንቀት ደም እያላበው ሩሲያና ቻይና ደግሞ የዓለምን የኃይል ሚዛን የራሳቸው ለማድረግ ካሰፈሰፉበት አድፍጠው እየተጠባበቁም ይገኛሉ። ኢራን ላይ የተከሰተው ክስተት እስራኤል ላይና እንደዚሁ ደግሞ የተለያዩ መካከለኛ ምስራቅ ላይ እየተካሄዱ ያሉ ጦርነቶች ዓለምን ወደ ሌላ ጦርነት ይመራታል የሚል ስጋትም እያየለ መጥቷል። ኢራን የሆርሙዝ ሰርጥን በመዝጋቷ ነዳጅ 10% ያህል አሁንም ጭማሪ አሳይቷል። የየመኑ ታጣቂ ሐውቲ ቀይ ባህርን ሙሉ በሙሉ እቆጣጠራለሁ እያለም ቀይ ባህርን ወደ መዝጋት አዝማሚያ እየደረሰ እንደሆነ የተለያዩ መረጃዎች ይጠቁማሉ። ተመልካቾች የዕለቱ ዜና ሰባታችን ይህንን ይመስል ነበር። ዜናዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎችን እናስታውሳችሁ። የተቀናጀ የግብርና ልማት ስራ የተከናወነ መሆኑን የጌዴኦ ዞን ዋና አስተዳደር ዶክተር ዝናብ ወልዴ አስገለጹ። የአድዋ አደራ አንድነት ለሉዓላዊነት ማንሰራራት በሚል መሪ ቃል 130ኛው የአድዋ ድል በዓል በዲላ ከተማ በድምቀት ተከበረ። ፕሬዝዳንት ዶናልድ ትራምፕ ይህንን ሁኔታ ተከትሎ የኢራን ሕዝብ ሀገሩን እንዲረከብ ጥሪ ያቀረቡ ሲሆን ኢራን ያጸፋውን ጥቃት የምትሰነዝር ከሆነ ግን ታይቶ የማይታወቅ ምላሽ እንደሚሰጡ በድጋሚ ዝተዋል። ከጌዴኦ ቴሌቪዥን የሰዓቱ ዜናዎቻችን ይመስሉ ነበር። ዜናዎቹን ስመራ አብሬያቸው የቆየሁት እኔ ብሌን ተገኔ ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ነበር። ከቀሪ የቴሌቪዥናችን ፕሮግራሞች ጋር መልካም ቆይታ